ሰላም ጤና ይስጥልኝ ውድ የሁለተኛ ክፍል ተማሪዎች እንደምን አላችሁ? ይህ የሂሳብ ትምህርት ምዕራፍ 1 ክፍል 4 በቀጥታ ይቀርብላችኋል በመምህር መሐመድ ይመር ከማሚማስ ዩቲዩብ። የዛሬው ርዕሳችን የቁጥር ቤት ዋጋን መሰረት ያደረገ ነው። እንግዲህ አንዴ ወደ መጀመሪያው ክፍል ስንጀምር ገና ወደ ነበረው ልሂድና እስኪ የሆነ ጥያቄዎችን ጠይቃችሁና ገና ስንጀምር ክፍል 1 ላይ የጠየቅኳችሁ ጥያቄዎች ነበሩ እና እዛ ላይ ምናልባትም ጭልም ብሎባችሁ ሊሆን ይችላል። ችግር የለውም ብያችኋለሁ። አሁንም በዛው ሙድ ውስጥ ናችሁ ያላችሁት የሚለውን ለማወቅ ይጠቅመናል። አሁንም የተወሰኑ ነገሮች አውቃችሁ ከሆነ ግን ስኩድ ለምሳሌ ቅደም ተከተል ማለት ከዚች ማወቅ ያለባችሁ ቃላት ከሚለው ውስጥ ቅደም ተከተል የቁጥር ቤት ዋጋና ማወዳደርን ተውትና ቅደም ተከተል የሚለውን ምን ያክል ተረድታችሁታል? ማወዳደርን በመጠኑ የቁጥር ቤት ዋጋን ተውት። ስለዚህ ስለነዚህ ነገሮች አሁንም ምንም አይነት ነገር ከሆነ እይታችሁ እሱ ጋር ጥንቃቄ ማድረግ ይኖርባችኋል። ነገር ግን ክፍል 1 እና ክፍል 2ን ተምራችሁ ነው በቀጥታ ለዛሬ ገና እዚህ ላይ ያላችሁ ተማሪዎች እናንተን አይጨምርም ማየት ይኖርባችኋል። ይህን ካልኩ በኋላ ሌላ ደግሞ አንድ ብጨምርላችሁ እስከ 100 ያሉ ቁጥሮችን ለማየትም ሞክረናል። እስከ 100 ያሉ ቁጥሮች አሁን የሚቸግራችሁ ስንቶቻችሁ ናችሁ? ከዚያም እንደነዚህ አይነት ሳጥኖችን መሙላት መቻልና ሌላ ተጨማሪ ደግሞ በ10 በ5 በ1 ምን ማድረግ መቁጠር የሚሉት በክፍል 1 እና በክፍል 2 አይተናል። አሁንም ምንም ነገር አሁን ስላልኳችሁ ነገር በሙሉ የምታውቁት ነገር ከሌለ እዚህ ላይ ችግር ይኖራል። ክፍል 1 እና ክፍል 2 ነው። እሺ የቁጥር ቤት ዋጋ ይላል። የቁጥር ቤት ዋጋን ቀለል አድርገንና ጥርምጥን አድርገን ለማየት ስንሞክር ምሳሌ ላሳይ። ለምሳሌ እዚህ ጋር እሱም አስቀምጦልናል 10 እርሳሶች የምታዩቸው እነዚህ እርሳሶች 10 ናቸው። እች ጋር ደግሞ አንዳንዶች አሉ። ስንት ናቸው? 3 አንዳንዶች አሉ። ጠቅላላ ስንት ሆኑ? 10 20 30 40 50 60 70 80 በ10 መቁጠር የተማርነው ለዚህ ነው። አያችሁን ጠቀመን። 80 ሆኑ 10 ክምችቶች 80 እዚህ ጋር እንደምትመለከቱት 80። አንዳንዶቹ ደግሞ 3 እርሳሶች ኖሩን። 3 እርሳሶች ያውና በጠቅላላ ምን ሆነ? 80 እና 3 83 የሚል አገኘን። አሁን እዚህ የቁጥር ቤት ዋጋ ስንል ወይም የቁጥር ቤት ዋጋቸውን ስንናገር ይችን 85 ስንጽፋት 85 ስንጽፍ 5ን የአንድ ቤት እንላታለን። 8ን ደግሞ የ10 ቤት እንላታለን። እናም ይህ የመጣበት ምክንያት ከነዚህ ተነስቶ መሆኑን አንድ ነገር ትይዙልኛላችሁ። 10 10ሮች ሲከማቹ 10 10ሮች አንድ 10 እዚህ ጋር አለ፣ አንድ 10 እዚህ ጋር፣ አንድ 10 እዚህ ጋር እያለ ይቀጥላል እና 10 10ሮች ሲሆኑ ደግሞ 100 እንደሚሆን ያሳያል። 100 ሲሆን እንግዲህ የ100 ቤት የሚባል ነገር ይፈጠራል። እነዚህ እዚህ ጋር የምታዩቸው ምስሎች ያው አሁን ያልኳችሁን ነገር ነው። 10 ማንጎ 10 10 10 10ሮች ማንጎዎች አሉ። እዚህ ጋር 4 ቦታ 10 10ሮች አሉ። አንዲት ደግሞ ለብቻ 5 ማንጎ አለች ይቻት። እናም 4 10 20 30 40 ሆነ። 45ን በዚህ መሰረት መግለጽ ቻለ። እዚህ ጋር ዳሹን እንድንሞላ
የተባለው የሚጠይቀን ደግሞ ስንት ማንጎዎች አሉ? 45 ማንጎዎች አሉ። ለላይ ደግሞ 40 እና 5 45 እንደሚሆን አንድ ሐመሯ ላይ ደግሞ 40ን በ5 የሚበልጠው ማን ነው? 45 ነው እንድንል አንድ 40 ሲደመር 5 45 እንደሆነና እንደገና እዚህ ጋር ደግሞ አራት አስሮችና 5 አንዶች ስንት ይሆናል? 45 ይሆናል እንድንል ነው እዚህ ጋር እየጠየቀን ያለው። ካሁን በኋላ ያለው ድግግሞች ነው፣ ማዳበር ነው። ያውላችሁ እዚህ ጋር እንግዲህ ደግሞ በርከት ብሎ መጣ። እዚህ ጋር ተማሪው እንደምታዩት በ10 መቁጠር ነው። 10 20 30 እያለ ይቀጥላል ቦርድ ላይ እንደምትመለከቱት እዚህ ጋር እና እዚህ ወርታች ስንቆጥራት አንዷን ስንጥር ብቻ ወርታች ስንቆጥር 10 ናቸው። ከዚያም ሌላ 10 አለ፣ ሌላ 10 አለ፣ ሌላ 10 አለ። 10 አስሮች አሉ። 10 አስሮች 100 እንደሚሆን ያሳየናል። እዚህ በምስል ላይ የምታያቸው እዚህ እነዚህ ሙስሏ ነው የሚባሉት ነገሮች አንዷ 10 ይዛለች። እዚህ ጋር 10 አለ፣ እዚህ ጋር 10 አለ፣ እዚህ ጋር 10 አለ። አራት አስሮች 40 ሆነ። እዚህ ጋር ደግሞ አንዳንዶች 3 40 እና 3 43። ያው አሁን የቤት ዋጋ ስንል እንግዲህ ይሄው አራትን 10 ቤት ጋር እናስቀምጠዋለን፣ 3ን ደግሞ አንድ ቤት ጋር። ምክንያቱም ተነጋገር 10 ቤት የተቀመጠበት ምክንያት 10 ክምችቶችን ስለያዘ ነው። ያው እና እዚህም እንደዚሁ እንደምትመለከቱ 10 አስሮች ስንት አሉ? 7 አሉ። 1 2 3 4 5 6 7 አሉ አንዳንዶች። ስለዚህ 7 አስሮች 70 ይባላል። 1 2 3 4 አንዳንዶች ደግሞ 4 አሉ 74 እንለዋለን። እናም እዚህ ዳሹ ላይ እዚህ ጋር 7 አስሮች እና እዚህ ጋር ደግሞ 4 አንዶች ብለን እንድንጽፍ ነው። እዚህ ጋር ደግሞ 9 አስሮች እና 7 አንዶች ብለን እንድንሞላ ነው እየጠየቀን ያለው። ቴብሉ ላይ ደግሞ እዚህ ሳጥኑ ውስጥ የቤት ዋጋቸውን በእያንዳንዱ 74ን ከሆነ 7 እና 4ን እንደዚህ አድርገን እንጽፋለን። 97ን ከሆነ ደግሞ 9 እና 7 ብለን እንድንሞላ ነው እየጠየቀን ያለው። የቁጥር ቤት ዋጋ እስከ 1000 ያለው አሁን ያልነውን ነገር መደጋገም ነው የሚሆነው። ይኸውላችሁ 10 አስሮች 100 ይሆናሉ። 10 አስሮች ማለት ነው። እዚህ ጋር አንድ 10 ቢኖረን እዚህ ሌላ 10 እዚህ ሌላ 10 እንደዚህ እያል አስሮችን ስናከማቻቸው 100 ይሆናሉ። አሁን ደግሞ መቶዎችን ስናከማች ሊያሳያችሁ እዚህ እንደምትመለከቱት ያው 10 100 አንዱ 100 4 መቶዎች አሉ። የመቶዎች ክምችት ወደ ምን ይዞን ይሄዳል? ወደ ሺህ። እዚህ ጋር ተመልከቱ ስንት መቶዎች አሉ እዚህ ጋር 1 2 3 4 5 ከታችም እዚህ ጋር 5 እና 5 10 መቶዎች ወይም ደግሞ እንዲህ ብለን ነበር 100 200 300 400 500 600 700 800 በመቶ እየቆጠርኩ ነው ማለት 900 10 መቶ አይባልም 1000። አሁን የሺህ ቤት የሚባል ነገር ልንጀምር ነው። እስካሁን ድረስ በሁለት አሃዞች ነበር እያወራን ያለው። አሁን በሶስት አሃዝ ልንጀምር ነው። እዚህ ጋር 100 አለ፣ እዚህ ጋር 100 አለ፣ አጠቃላይ 200። እዚህ ጋር 3 አስሮች አሉ፣ ጠቅላላ 30። እዚህ ጋር 1 2 3 4 አንዶች አሉ፣ 4 ያው 4 እና ምን ሆነ 200 ሲደመር 30 ሲደመር እዚህ ደግሞ
4 200 ሲደመር 30 ሲደመር 4 234 ያው ሰርቶልናል። እሱ እኛ ይችን እንድንሞክር ተጠይቀናል። እዚህ ጋር 200ዎች አሉ። 100 200ዎች አሉ። እዚህ ጋር 10 10ዎች 4 አሉ። እዚህ ጋር አንዳንዶች እንቁጠር እስቲ ስንት አንዳንዶች አሉን? እዚህ 3 እዚህ 3 እና 3 6 8 አሉ። እሺ 200 ሲደመር አሁን ቆይዳሹ ላይ ሺ ሞልተ ነው እንዴ? ችግር የለም። አንዴ ጎላ አድርግላችሁ መሰለኝ በቲቪም የምታየው ስላላችሁ በርቀት እንዲታይ። እሺ አናላይሲስ ላይ በቲቪ የሚያዩ ያደረገ ነገር ስለሆነ እሺ እዚህ ጋር 2 ምኖች መቶዎች ብሎልናል እሱ ራሱ። እዚህ ጋር 4 ምኖች 10ዎች። እዚህ ጋር ደግሞ 8 ምኖች አንዶች። እንጻፈው አሁን 200 ሲደመር 4 10ዎች ደግሞ 40 ሲደመር 8 248 248 አሁን ዳሹ ላይ እንሙላ። 248 8 የስንት ቤት ነች? የአንድ ቤት 248 8 ብለን እዚህ ጋር እንጻፍ። እሺ ከዛስ 4 የስንት ቤት ነች? የ10 ቤት 4ን እዚህ ጋር 2 የስንት ቤት ነች? የ100 248 እንቀጥል። ይሄው 100 መቶዎች 3 አሉ። 10 10ዎች 4 አሉን። አንዳንዶች 6 አሉን። እንጻፈው። እሱም እዚህ ላይ ጽፎልናል። 3 መቶዎች ያውና 3 መቶዎች እነዚህን ነው። ይሄው 4 10 10ዎች እሺ 40 ይባላል። 6 አንዳንዶች እሺ ምን ሆነ ታዲያ? 340 3 4 6 ብለን ስንጽፍ 346 good እሺ ስንት አሉ? መቶዎች 4 መቶዎች አሉኝ። እዚህ 10 10ዎች 3 አንዳንዶች 1 2 3 ምን አላችሁኝ? አንዳንዶች አይታዩም ጎላ አድርግልን ያላችሁኝ። እሺ አሁን እንደዛ ስትሉ ሰማዋችሁ መሰለኝ። እሺ ያው አሁን ቁጠሩ። ያው አንቺም እንደዛ ስትይ ሰምቻለሁ። እሺ 1 2 3 4 5 6 7 8 9 በቃ አሁን መጥተውና እሺ መቶዎች 4 አሉኝ። 10 10ዎች 3 አሉኝ። 439 439 እዚህ ስንት መቶዎች አሉ? 4 መቶዎች አሉ። እዚህ ጋር ደግሞ 1 2 3 4 10ዎች አሉ። እዚህ ጋር ደግሞ 4 1 2 3 4 አንዳንዶች አሉ። 4 4 4 4 4 4 ወደ ብር ሲመጣ 100 ብሮች 3 አሉ። 300 ብር 10 10 ብሮች 2 አሉ።
20 አንዳንድ ብሮች ሁለት አሉ 22 2 322 በምሳሌው መሰረት እዚህ ጋር ምሳሌ አለን። በምሳሌው መሰረት የቀረቡትን ቁጥሮች በመቶዎች፣ በአስሮች እና በአንዶች ጻፉ። ምሳሌ እዚህ ላይ ሰጥቶናል። 249ን ሰጠን። ያው 249 ይሄው 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 በቃላት ሲጻፍ 249። አሁን ይሄን ቀጥታ 3 2 7 327 3ን እዚህ 2ን እዚህ 7ን እዚህ ከዛም እዚህ 327 ብለን እንጽፋለን። እሺ 546 እዚህ 546 ብለን እንጽፋለን። ሁለቱን ለእናንተ ተውላችሁ። እዚህ ጋር ደግሞ የሚከተሉትን ቁጥሮች በአሃዝ አሁን ደግሞ እዚህ ጋር አንድ ነገር ተማሩልኝ። በአሃዝና በአሃዝ መጻፍና በቃላት መጻፍ በቃል መጻፍ ወይም በፊደል ይሄ ነው። በቃላት መጻፍ በአሃዝ ሲሆን ደግሞ ቁጥሩ 603 አሁን 603 እሺ ቆይ ሃን አንዴ እንለፋትና ሃን ቆይ ለምን እንዳለፋት ነገር 291 እቺ ቀለናት 291 ትላላችሁ 291 መላይ ልምጣ 847 847 አመራ ላይ ልምጣ 912 912 ታስቀለለ ሀ ትንሽ የሆነ ጥያቄ 603 አይሽ 603 ስትል እንደዚህ ነው። ግን ይህ ግር የሚላችሁ ከሆነ እንደዚህ ታደርጋላችሁ 603 ትጽፋላችሁ። ከዛ ሲደመር 3 አሁን ቁልቁልን ደምረው 600 ሲደመር 3 ነው ይሻም ቁልቁል ተደምራት 0 እና 3 0 ትወርዳለች 0 6 ትወርዳለች 603 ሲጻፍ ይሄ ምሳሌ 204 እንግዲህ ብጠይቃችሁ ነው 204 200ንና 4ን እንዲህ አድርጎ መጣ። ከዛ ቁልቁል መደመር 4 0 2 204 ሲጻፍ ይመስላል እና 204 ስንጽፍ የስንት ቤት ናቸው? የአንድ ቤት 4 ነች። 4 አንዳንዶች አሉ። የ10 ቤት 0 ነች። 10 አስሮች የሉም። 2 የመቶ ቤት ነች። መቶዎች 2 አሉ። በምስል ሳሳያችሁ ይኸውላችሁ እንደዚህ ይሄ 100 ነው ብላችሁ አስቡ። ይኸውላችሁ ይህ 100 ነው የመጀመሪያ ላይ የምታዩት። ይህም 100 ነው። ስንት መቶዎች አሉ? 2 መቶዎች 2 መቶዎች። ስንት 10 አለ? የለም። ስንት አንዳንድ አለ? ይሄው 4 አንዳንድ 2 መቶዎችና 4 አንዳንዶች ነው በምስል ሲገለጽ። 10 አስሮች የሉም ማለት ነው። እነዚህኛቸው ለምሳሌ መሰረት ተመሳሳይ ስለሆኑ እነዚህ ከ0 እስከ 9 ያሉ ካርዶች በመጠቀም ባለ 3 ሆሄ መመስረት አንድ ምሳሌ ልንገራችሁ። ይሄን ቀላል ስለሆነ ያሻችሁን የፈለጋችሁን ከዚህ 5ን 9ንና 2ን ወሰድኩ ነው። 5ን 9ንና 2ን 592 የሚባል ሰየምኩ። በቃ 2 የስንት ቤት ነች? የአንድ ቤት። 2 አንዳንዶች፣ 9 10 አስሮች፣ 5 መቶዎች። በቃ ይሄንንም ሙሉ ተመሳሳዮች ናቸው። ውድ ተማሪዎች በሚቀጥለው ክፍል 5 ስንገናኝ ይህንን መልመጃ ትንሽ ገረፍ እናደርገውና እናንተ እንድትሰሩ ይህን መልመጃ ፈጠን አድርጌ ከሰራው በኋላ እናዚህ በጨዋታ መማር የሚላለው ወርድ ፕሮግራም የሚል ነው። ዋና ርዕሳችን በክፍል 5 ምን ይሆናል ማለት ነው? እስከ 1000 ያሉ ቁጥሮችን ማወዳደር እና በቅደም ተከተል ማስቀመጥ ይላችኋል። ወላጆችን እጅግ አመሰግናለሁ። ወላጅ ቤተሰብን በሙሉ ተማሪዎች ጠንክራችሁ አንብቡ።
ይህ ከማሜ ማትስ የሚቀርብላችሁ የሂሳብ ትምህርት ክፍል 4 ላይ ያበቃል። ለዛሬ ቻው ባይ ባይ።